ከየትም ስፍራ ከየትም ህይወት ከምንም አይነት ህይወት እግዚአብሔር ጠርቶ እንዲባለ መንገድ ማክበር የሚችል አምላክ መሆኑን እንድንረዳ ሰዎች ናቸው። ገሌኮ ትላንት እንዲህ ነበር አይደል የሚሉት እንጂ እግዚአብሔር ሰርዞ ነው የሚጠራው። ቤተክርስቲያንን ካሳደዳት በላይ ተሳዶላታል፣ ካሰቃያት በላይ ተሰቃይቶላታል፣ ከወጋት በላይ ተወግቶላታል። ቅዱስ ጳውሎስ ለቤተክርስቲያን የሚንገላታ ሐዋርያ በጣም ብዙ ዋጋ ከፍሎላታል ለቤተክርስቲያን። በዚህ ዘመን እንደምታዩት የሆነ ህዝብ ከአጥማቂ ጋር ነው ያለው፣ የሆነ ህዝብ ከሆነ ባህታዊ ነኝ ከሚል ጋር ነው ያለው፣ የሆነ ህዝብ ከሆነ ሰባኪ ነኝ ምናምን ከሚል ጋር ነው ያለው። ከቤተክርስቲያን ጋር ማን ነው? ርዕሱን ለምንድን ነው የምታጋነኑት? ቤተክርስቲያን እኮ እንዲህ ትምህርቷ እኮ አይፈቅድም ብዬ ስጠይቀው አይ ርዕሱን እንደሱ ካላደረግነው ሰው አይልንም። እዚህ አካባቢ ስንት ሰው ሞተ ሚል ዜና ለማየት ጳጳሱ ብልህ ስለነበሩ ምን አሉ መሰላችሁ? ጾም ሲሆን ወተቱን ተውትና የወተቱን ቅራሪ ጠጡ አሏቸው። አያችሁ፣ ከህሊናቸው ጾም የሚባለው ነገር እንዳይጠፋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚች ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስምህ ይሁንልን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ መምህራነ ቤተ ክርስቲያን የእግዚአብሔርን ቸርነትና መግቦት ሽታችሁ በቤተ መቅደሱ የተሰበሰባችሁ ኦርቶዶክሳውያን ቤተሰቦቻችን ምእመናንና ምእመናት ሁላችሁ በአምላካችን በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። በመግቦቱ ያልተለየን ዘወትር የሚጠብቀን አባታችንና አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማኅፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ባለፈው ሳምንት ካቆምንበት የቤተ ክርስቲያን ታሪክ ትምህርታችንን የምንቀጥል ይሆናል። የቅዱስ ጳውሎስን የጉዞ ዓመታት ስናይ መልእክቶቹን ጠቅለል አድርገን ስናይ ቅዱስ ጳውሎስ እንዳመነ ያመነው በ37 ዓመተ ምህረት አካባቢ ነው። ጌታችን ካረገ ከ3 ዓመት በኋላ ማለት ነው እና ልክ እንዳመነ ባለፈው ሳምንት እንደነገርኳችሁ ቅዱስ ጳውሎስ ለ3 ዓመት ወደ አገልግሎት አልወጣም። እንደ ሱባኤ በአንድ ስፍራ ቅዱሳት መጻሕፍትን በመመርመር በማጥናት በመማር ራሱን ሰውሮ ነው የኖረው። ደማስቆ በሚባል አካባቢ በዚህ አካባቢ ከ37 እስከ 40 ዓመተ ምህረት ተቀምጧል ቅዱስ ጳውሎስ 3 ዓመት። የመጀመሪያው ጉዞ ደግሞ ሐዋርያዊ ጉዞ የሚጀምረው ከ45 እስከ 47 ዓመተ ምህረት አካባቢ ነው። ለ2 ዓመት የሚሆን ጉዞ ነው ያደረገው። የመጀመሪያው ጉዞ በየተለያዩ የአውሮፓ አካባቢዎች፣ የመካከለኛው ምስራቅ አካባቢዎች ቤተክርስቲያንን እየመሰረተ እያቋቋመ ማጥመቅና ማሳመን ብቻ ሳይሆን ያመኑት የተጠመቁት ደግሞ በቤተ ክርስቲያን መኖር እንዲችሉ መዋቅር እየዘረጋላቸው ለመዋቅራቸው አባት እያስቀመጠላቸው ይጓዝ ስለነበረ የመጀመሪያው ሐዋርያዊ ጉዞ 2 ዓመት ከምናምን አካባቢ ፈጅቶበታል የቅዱስ ጳውሎስ። ሁለተኛው ጉዞ ደግሞ ሁለተኛው ሐዋርያዊ ጉዞ እሱ በሚቀጥለው ሳምንት የምናየው ነው። ከ51 እስከ 53 ዓመተ ምህረት ያለውን የሚሸፍን ነው። ወደ 3 እና 4 ዓመት አካባቢ። ሶስተኛው የሐዋርያዊ ጉዞ ደግሞ ከ54 እስከ 58 ዓመተ ምህረት አካባቢ ያለው ነው። ይሄም ወደ 4 ዓመት አካባቢ የፈጀ ነው። ከዚያ በኋላ እስራት ገጥሞታል። ከሶስተኛው ሐዋርያዊ ጉዞ በኋላ እስራት ገጥሞታል። ከ58 እስከ 60 ዓመተ ምህረት አካባቢ ወደ 2 ዓመት የሚሆን በእስር ቤት አሳልፏል። ይህንም ያደረገው ወንጌል በመስበኩ ምክንያት ነው። ከዚያ በኋላ ጉዞ ወደ ሮም አድርጓል ከ60 እስከ 61 ዓመተ ምህረት አካባቢ። ከዚያ ከእስሩ በኋላ
ድህረ እስር ማለት ነው። ከታሰረ በኋላ ከተፈታ በኋላ ደግሞ ከ63 እስከ 67 ዓመተ ምህረት ሌላ ሐዋርያዊ ጉዞ አድርጓል። 67 ዓመተ ምህረት በሮም አደባባይ በሰይፍ ተቀጥቶ በሰይፍ ተሰይፎ የሰማዕትነት ሕይወቱን ፈጽሟል ቅዱስ ጳውሎስ። እነዚህን በዝርዝር ከማየታችን በፊት መልእክቶቹን ጽፏል። ወደ 14 መልእክታት ቅዱስ ጳውሎስ ጽፏል። እነዚህን መልእክታት የጻፋቸው በአብዛኛው በእነዚህ ጉዞዎች ውስጥ ነው። አንዳንዶቹን በእስር ቤት ውስጥ ጽፏቸዋል። የመጀመሪያ ጻፈ ተብሎ በመጽሐፍ ቅዱስ ሊቃውንት የሚነገረው አንደኛ ተሰሎንቄ መልእክትን ነው ቅዱስ ጳውሎስ የጻፈው። የተሰሎንቄ መልእክት በ52 ዓመተ ምህረት እንደጻፈ የመጽሐፍ ቅዱስ ጥናት መምህራን አስቀምጠዋል። ሁለተኛ ተሰሎንቄም በዚሁ ዓመት ሁለት መልእክት ነው ለተሰሎንቄ ሰዎች የጻፈው። የመጀመሪያውና ሁለተኛው በዚሁ ዓመት በ52 ዓመተ ምህረት እነዚህን መልእክታት ጽፏቸዋል። ከዚያ ቀጥሎ የጻፈው የቆሮንቶስ መልእክትን ነው። አንደኛ ቆሮንቶስን በ57 ዓመተ ምህረት ጽፏል። ሁለተኛ ቆሮንቶስንም በዚሁ ዓመት በ57 ዓመተ ምህረት ጽፏል። እንግዲህ ተመልከቱ፣ ቅዱስ ጳውሎስ ማገልገል ብቻ አይደለም፣ ወንጌል ማስተማር ማሳመንና ማጥመቅ ብቻ ሳይሆን መከራ መቀበል ብቻ ሳይሆን በዚህ መከራ ውስጥም ሳይቀር አሁን ቤተክርስቲያን የምትጠቀምበትን እነዚህን ሕያዋን መልእክታት መለኮታዊ መልእክታት ለቤተክርስቲያን አዘጋጅቶ ያስረከበ ታላቅ የቤተክርስቲያን ባለውለታ ነው ቅዱስ ጳውሎስ። ከዚያ ቀጥሎ የጻፈው ገላትያ መልእክት ነው። የገላትያ መልእክት ከ55 እስከ 57 ዓመተ ምህረት በእነዚህ ሁለት ዓመታት ውስጥ እንደጻፈው ሊቃውንቱ ያስቀምጣሉ። ከዛ ሮሜ መልእክት ነው። ሮሜ መልእክትንም ከ57 እስከ 58 ዓመተ ምህረት ባለው ጊዜ አካባቢ ጽፏል። ከዛ የኤፌሶን መልእክትን የጻፈው የኤፌሶንን መልእክት በ62 ዓመተ ምህረት ጽፏል። ከዚያ ፊልጵስዩስ መልእክት ነው ወደ ፊልጵስዩስ ሰዎች፣ ይህንንም በ62 ዓመተ ምህረት ነው የጻፈው። አብዛኛውን መልእክታቱን የሚጽፈው አንደኛ መንፈስ ቅዱስ ሲያመለክተው ነው። ሁለተኛ ደግሞ ቤተ ክርስቲያን በመሰረተባቸው አካባቢዎች ችግሮች ሲገጥሙ ለችግሮቻቸው መፍትሄና መድኃኒት የሚሆኑ መልእክቶችን ይጽፍላቸዋል። ለምሳሌ የቆሮንቶስን ቤተክርስቲያን ስንመለከት የቆሮንቶስን ቤተክርስቲያን ካቋቋማት በኋላ በሕዝቡ መካከል ችግር ተፈጠረ። የተፈጠረው ችግር ምንድን ነው? ግማሾቹ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ እና ለሐዋርያት ራሳቸውን እያካፈሉ መስጠት ሲጀምሩ፣ በመካከላቸው መለያየት ሲፈጠር እኔ የጴጥሮስ አድናቂ ነኝ፣ እኔ የአጵሎስ አድናቂ ነኝ የሚሉ ሲፈጠሩ ቅዱስ ጳውሎስ መልእክት ጻፈላቸው። አጵሎስም ኬፋም ለእናንተ አልተሰቀለላችሁም፣ የተሰቀለላችሁ ኢየሱስ ክርስቶስ ነው። እኔም አልተሰቀልኩላችሁ። ልታምኑት የሚገባው ልትከተሉት ልትኖሩበት የሚገባው በክርስቶስ ነው። እነሱ ደቀ መዛሙርት ተላኪዎች ናቸው። ሕያው የሆነውን መልእክት የሚያደርሱላችሁ ናቸው። አሳላፊዎች ናቸው። ልታምኑ የሚገባው በዚህ ነው እና መለያየታቸውን ለማጥፋት መልእክት ይልክላቸው ቅዱስ ጳውሎስ እና የአካባቢውን ሁኔታ፣ በሽታ፣ ችግር እየተመለከተ መልእክታቱን ብዙ ጊዜ የመጻፍ ልማድ አለው። ቀጥሎ የጻፈው ቆላሲስ መልእክት ነው። ወደ ቆላሲስ ሰዎችን ደግሞ የጻፈው በ62 ዓመተ ምህረት አካባቢ ነው። በ62 ዓመተ ምህረት ከዚያ የፊሊሞና መልእክት ነው። ለፊሊሞና የጻፈለት መልእክት ነው። የፊሊሞና መልእክት ደግሞ በ63 ዓመተ ምህረት የተጻፈ ነው። ከዛ ወደ ዕብራውያን ሰዎች ነው። ዕብራውያን በተለይ ስሙን አልጠቀሰም መልእክቱንም ሲጽፍ። ይህ በመጽሐፍ ቅዱስ ጥናት ትምህርት የምትማሩት ነው። ስሙን አልጠቀሰም፣ ምክንያቱም ዕብራውያን አይሁድ ናቸው። የጳውሎስ መልእክት ነው የሚል ጽፎ ስሙን ካስቀመጠ መልእክቱን አይመለከቱም ብሎ ስላሰበ ቢያንስ ይህንን የህይወት መልእክት እንዲሰሙለት ስሙን ሰውሮ እነርሱን ለማዳን የጻፈው መልእክት ነው ዕብራውያን መልእክት። የዕብራውያን መልእክት በ64 እስከ 65 ዓመተ ምህረት አካባቢ የተጻፈ መልእክት ነው። ከዛ ቲቶ ነው ለደቀ መዝሙሩ ለቲቶ የጻፈው መልእክት ነው። ይሄም 64 እስከ 65 ዓመተ ምህረት የጻፈው መልእክት ነው። ከዚያ አንደኛ ጢሞቴዎስ ነው ለልጁ ለጢሞቴዎስ የጻፈው መልእክት ነው። ለቤተክርስቲያን ባላደራ አድርጎ የሾመው ስለነበረ ቤተክርስቲያንን እንዲያስተዳድር አስቀምጦት ስለነበረ በተለይ ሐዋርያው ጢሞቴዎስ ቅዱስ ጢሞቴዎስ ቤተክርስቲያንን ሲመራና ሲያስተዳድር እንዴት ባለ ስርዓት ማስተዳደር እንደሚገባው ለቅስና ለዲቁና የሚያጫቸውን ነውር ነቀፋ የሌለባቸው እንዲሆኑ ጥንቃቄ ያለው ሲመት እንዲያከናውን ለክህነት የሚጠራቸው እንዲህ ያሉ መልእክታትን
ለልጁ ለጢሞቴዎስ ጽፎለታል። መመሪያ ማኑዋል ነው የሰጠው። ማኑዋል ግጻዌ በቤተክርስቲያን ቋንቋ ግጻዌ ነው፣ በዓለሙ ቋንቋ ማኑዋል ማለት ነው መመሪያ እና በራሱ ስሜትና ፈቃድ ቤተክርስቲያንን እንዳያስተዳድራት ከመንፈስ ቅዱስ በመነጨ ሕግ እንዲመራት ቤተክርስቲያንን እነዚህን መልእክታት ጽፏል። ለልጁ ለጢሞቴዎስ አንደኛ ጢሞቴዎስን ከ64 እስከ 65 ዓመተ ምህረት ባለው ጊዜ ጽፏል። ሁለተኛ ጢሞቴዎስን ከ66 እስከ 67 ባለ ጊዜ የሞቱ ዋዜማ የሰማዕትነቱ ዋዜማ ጊዜ እነዚህን መልእክታት ጽፏል ቅዱስ ጳውሎስ። እነዚህን መልእክታት እነዚህን ቁጥሮች እንዴት አገኘናቸው? ቁጥሮቹ እንዴት ተገኙ? በዚህ ዓመተ ምህረት ብለው የቤተክርስቲያን ታሪክ ምሁራን እንዴት አስቀመጡ ብለን ብንል አንደኛ የሚመሯቸው ነገስታቱ ናቸው። በዘመኑ የነበሩት ነገስታት እገሌ የሚባል ጢባሪዎስ ቄሳር በነገሰ በዚህኛው ዓመት የሚል መጽሐፍ ቅዱስ ላይ ታነባላችሁ፣ እናነባለን። እነዚህ ለዘመን መቁጠሪያነት አገልግለዋል፣ የነገስታቱ ዘመን። ሁለተኛ የኢየሱስ ክርስቶስ መገለጥና ከዚያ በኋላ ዓለምን ማዳን የኢየሱስ ክርስቶስ ስቅለቱ ትንሣኤው የተከናወነው በ33 ዓመተ ምህረት ነው። እንደምናውቀው ጌታችን በተወለደ በ30 ዓመቱ በዮርዳኖስ ተጠመቀ። ከዚያ በኋላ 33 ዓመት ከ3 ወር ነው ያስተማረው። ከዚያ ወደ መስቀል ነው ሄደው። ስለዚህ ጌታችን ከተወለደበት ጊዜ ጀምሮ ይሄ 33 ዓመተ ምህረት አለ። ስለዚህ ከዚያ በመነሻነት ሐዋርያት ያገለገሉበትን ዘመን ያደረጓቸውን ማዳን የተልእኮ የፈጸሟቸውን ተልእኮች ዘመን ከክርስቶስ ዘመን በመነሳት አባቶቻችን አግኝተውታል። ይሄ ክርስቶስ የተሰቀለበት ወቅት የጸደይ ወቅት ነው። ሁለተኛው ዓመተ ምህረቱ እንዲገኝ ያደረገው እሱ ነው። መከር በዓለ መከር በዓለ ጰራቅሊጦስ ጌታ ከተሰቀለ ካረገ ከ50ኛው ቀን አለ ከትንሣኤው በኋላ ያለው ያ ሐዋርያት ያከበሩት በዓለ ጴንጤቆስጤ ያ በዓል የመከር በዓል ነው። አይሁድ በብሉይ ኪዳን ዘመን የመከር በዓላቸውን የሚያከብሩበት ነው። ከሲና ሕግ የተቀበሉበት ወቅት ነው። እነዚህ ወቅቶች ጭምር ዓመተ ምህረቶቹን እንዲያገኙት ሊቃውንቱ አግዟቸዋል። ስለዚህ ጌታችን ከተሰቀለ በኋላ የመጀመሪያው እንደምታውቁት ሐዋርያት በበዓለ ሃምሳ ባለፈው ጊዜ እንዳየነው በማስተማር 3000 ሰዎች አሳመኑ። ከዛ እነ ቅዱስ እስጢፋኖስን መረጡ። ከዛ የቅዱስ እስጢፋኖስ በድንጋይ መወገር አለ። በዚህ ጊዜ ሳውል የነበረው እንደምታውቁት ተጠርቶ ነው የነበረው፣ ከአይሁድ ጋር ነበረ። ኋላ ግን ሳውል ከእስጢፋኖስ ሞት በኋላ አምላካችን ኢየሱስ ክርስቶስ ሳውልን ለታላቅ ተልእኮ ጥሪ ያደረገለት። ይህን ጥሪ ያደረገለት በ37 ዓመተ ምህረት አካባቢ ነው ማለት ነው። ጌታ ካረገ ከ4 ዓመት በኋላ ጥሪ ተደረገለት ማለት ነው። ከዚያ በኋላ ከሐናንያ ከተጠመቀ በኋላ ወደ ደማስቆ ተመለሰ። በዚያ ደግሞ 3 ዓመት ኖረ። እነዚህን በገላትያ መልእክት ምዕራፍ 1 ቁጥር 17 እስከ 18 ገላትያ መልእክት ምዕራፍ 1 ቁጥር 17 እንደገና የሐዋርያት ሥራ ምዕራፍ 9 ቁጥር 22 እስከ 23 ላይ ራሱ ቅዱስ ጳውሎስ አስቀምጦልና እናገኘዋለን። በገላትያ መልእክት ላይ እንዲህ ይላል፣ ከእኔም በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም አልወጣሁም ነበር፣ ነገር ግን ወደ አረብ ሀገር ሄድኩ፣ እንደገናም ወደ ደማስቆ ተመለስኩ። ከዚያ ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእነርሱ ጋር 15 ቀን ሰነበትኩ ይለናል ገላትያ መልእክት ምዕራፍ 1 ቁጥር 17 እና ያሳለፈበትን ጊዜና ዓመት ራሱ ቅዱስ ጳውሎስ ለገላትያ ምዕመናን ነግሮቸዋል። በ37 ዓመተ ምህረት ጢባሪዎስ ቄሳር የተባለው ያረፈበት ዘመን ነው። ጢባሪዎስ ቄሳር እርሱ እንዳረፈ አንድ አሬታስ የተባለ ሌላ ንጉሥ ተሾመ ለደማስቆ። ሐዋርያት ሁል ጊዜ ምን ይጠቀማሉ? መጀመሪያ ያሳድዳቸው የነበረ ንጉሥ ሲያርፍ፣ የመጀመሪያ አሳዳጅ የነበረ መስፍን ወይም መኮንን ሲያርፍ፣ ንጉሥ ሲያርፍ፣ ሁለተኛው ሲሾም ስልጣኑ እስኪደላደልለት ድረስ ቶሎ ብለው ክርስትናቸውን የማስፋት ሥራ ይሰራሉ። ምክንያቱም ስልጣኑ ከተደላደለ በኋላ ለሐዋርያ ተልኳቸው ከባድ እንቅፋት ስለሚሆኑባቸው ነገስታቱ ይህን ያደርጋል እና ቅዱስ ጳውሎስ ደማስቆን ኤሬታስ የተባለው ንጉሥ ሲቆጣጠር ቅዱስ ጳውሎስ አገልግሎቱን ለማስፋት ሞክሮ ነበር። ነገር ግን ይሄም የተሾመው ኤሬታስ የተባለ ንጉሥ ቅዱስ ጳውሎስ እንዲገደል ህዝቡ እንዲገድለው ፈቃድ ሰጥቶ ስለነበረ ህዝቡን ለመግደል ሲያስብ ቅዱስ ጳውሎስን በዚያ የነበሩ ደቀ መዛሙርት ባለፈው እንዳየነው በቅርጫት አውጥተው ከግንብ ውጪ ከተማ ተዘግቶበት ነበር እንዲሸሽ አድርገውት ከደማስቆ ወጥቷል።
ከዚያ በኋላ ከበርናባስና ከጴጥሮስ ጋር ከያዕቆብ ጋር ተገናኘ። እነዚህ ማለት ጴጥሮስና ያዕቆብ ሐዋርያት ናቸው። በሐዋርያት ሥራ ምዕራፍ 9 ላይ እናገኛለን። ልክ እዚያ ከቆየ በኋላ እነዚህን ሐዋርያት ቀድሞ አገኛቸው። ሐዋርያትን ከተገናኘ በኋላ ከእነርሱ ጋር ጥቂት ጊዜ ቆየ። ግን ቅዱስ ጳውሎስ ቶሎ አገልግሎት ስለሚጀምር በተለይ የአይሁድን ትምህርት በደንብ ስለሚያውቅ የብሉይ ኪዳን ትምህርት በደንብ ስለሚያውቅ ወጥቶ ሐዋርያትን ጭምር ካስቸገሯቸው አይሁድ ጋር ስለ መሲሁ ክርክር ጀመረ። መከራከር፣ ማስተማር፣ መልስ መስጠት ጀመረ። ይህንም ባየ ጊዜ አይሁድ እንደገና ሊገድሉት ሲፈልጉ ወንድሞች መልሰው መክረው እንዲወጣ አደረጉት። እንዲህ ያለ ውጣ ውረድ ገጥሞታል ቅዱስ ጳውሎስ በአገልግሎት ውስጥ። ቤተክርስቲያንን ካሳደዳት በላይ ተሳዶላታል። ቤተክርስቲያንን ካሰቃያት በላይ ተሰቃይቶላታል። ቤተክርስቲያንን ከወጋት በላይ ተወግቶላታል። ቅዱስ ጳውሎስ በጣም ብዙ ዋጋ ከፍሎላታል ለቤተክርስቲያን። ስለዚህ ቤተክርስቲያን እንደ ታሪክ ትተርከዋለች እንጂ የሳውልነቱን ዘመን በመኮነን የምታነሳው አይደለም። ከዚህ እንዲህ ባለ መንገድ የተለወጠ ነው። አስተማሪ እንዲሆን ከየትም ስፍራ ከየትም ህይወት ከምንም አይነት ህይወት እግዚአብሔር ጠርቶ እንዲህ ባለ መንገድ ማክበር የሚችል አምላክ መሆኑን እንድንረዳ እንድናውቅ ሰዎች ናቸው እገሌ እኮ ትላንት እንዲህ ነበር አይደል የሚሉት እንጂ እግዚአብሔር ሰርዞ ነው የሚጠራው። ቅዱስ ጳውሎስን ይህን ህይወት ሰርዞ ለቤተ ክርስቲያን የሚንገላታ ሐዋርያ አድርጎታል ቅዱስ ጳውሎስ። እዚህ ቅዱስ ጳውሎስ ከዚያ ከወጣ በኋላ ከኢየሩሳሌም ወደ ቂሳርያና ወደ ጠርሴስ ነው ጉዞ ያደረገው። ቅዱስ ጴጥሮስ ደግሞ ወደ ቆርኔሌዎስ የተባለ ሰው ቤት ለአገልግሎት ተሰማራ። ሐዋርያ ሥራ ምዕራፍ 10 እናገኛለን። የቅዱስ ጳውሎስ ሐዋርያዊ ጉዞ ከሐዋርያ ሥራ ምዕራፍ 10 ጀምሮ ምዕራፍ 11 ጀምሮ በሰፊው ይገኛል። የቅዱስ ጳውሎስ ተልእኮ እስከ ምዕራፍ 28 ድረስ የምናየው የቅዱስ ጳውሎስን ሕይወትና አገልግሎት ነው። በዚህ አገልግሎት በርናባስና ቅዱስ ጳውሎስን ይዞ በአንጾኪያ ወደ ሶሪያ ለ1 ዓመት እዚያ ያገለገሉ ቆዩ። ይሄ ጊዜ የሐዋርያት ሥራ ምዕራፍ 1 ቁጥር 26 ባለፈው አንስተነዋል። በአንጾኪያ ለመጀመሪያ ጊዜ ደቀ መዛሙርቱ ክርስቲያን ተብለው በአሕዛብ ይህን ስያሜ ያገኙበት ዘመን ነው። ይሄ ዘመን ከ41 እስከ 44 ዓመተ ምህረት አካባቢ እንደሆነ ግምታዊ መረጃዎች ተቀምጠውለታል። ይሄ ወቅት የቀላውዲዮስ ቄሳር ዘመን ነው። የሐዋርያት ሥራ ምዕራፍ 11 ቁጥር 28 እናገኘዋለን። በዚያ ደቀ መዛሙርቱ እንዳልነው ክርስቲያን የሚለውን ስያሜ ገንዘብ ካደረጉ በኋላ በዚህ ዘመን የቅዱስ ዮሐንስ ወንድም ቅዱስ ያዕቆብ በሄሮድስ አግሪጳ አማካኝነት በሰይፍ የተገደለበት ዘመን ነው። የሐዋርያት ሥራ ምዕራፍ 12 ቁጥር 2 ላይ ባለፈው የቅዱስ ያዕቆብን ታሪክ ስናነሳ አንስተናል። ቅዱስ ጳውሎስ ቅዱስ ያዕቆብ ከመሰየፉ በፊት ከሐዋርያት ጋር ለመቀላቀል የበቃ ወደዚህ ታላቅ ህብረት የመጣ ታላቅ ሐዋርያ ነው። ይሄ አግሪጳ የተባለው ቀዳማዊ አግሪጳ የተባለው በ44 ዓመተ ምህረት ሞተ። የሞተበትን ምክንያት መጽሐፍ ቅዱስ ይናገራል። በተለይ በሲዶና አካባቢ ያሉ ቢያንስ የሚበሉት የሚጠጡ ባለማግኘታቸው ምክንያት ወደዚህ ወደ ጢባሪዎስ ወደ አግሪጳ ቀዳማዊ ደጋግመው መልእክት ልከውለት መልስ ሊሰጣቸው ስላልቻለ ይሄ እግዚአብሔር ድምፅ ነው የመንፈስ ቅዱስ ድምፅ ነው ብሎ ላኩበት። እርሱ መንፈስ ቅዱስንም አላውቅም ብሎ ዝም አለ እና መጽሐፍ እንደሚነግረን ምን ይላል? የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል መጽሐፍ ቅዱስ። ያዕቆብን ያስገደለ ነው ይሄ እና እሱ ይሄን እንዲሆነበት ዘመን ነው። ከዚህ በኋላ ነው የሐዋርያው ቅዱስ ጳውሎስ የመጀመሪያ ጉዞ የሚጀምረው። የመጀመሪያው ጉዞ ከበርናባስና ከማርቆስ ጋር ነው። ማርቆስ ከ72ቱ አርድእት መካከል አንዱ ነው። ወንጌላዊ ነው። የማርቆስን ወንጌል የጻፈልን ነው። የግብፅ ቤተክርስቲያን የመጀመሪያ ፓትርያርክ ነው ማርቆስ። ሐዋርያው የቅዱስ ጳውሎስ ደቀ መዝሙር ሆኖ የመጀመሪያውን ቤተክርስቲያንን የማስፋት ተልእኮ አብሮ የተቀበለ ነው። ቅዱስ ጳውሎስ ይዞት የተጓዘ ነው። ከሱ ጋር ደግሞ በርናባስ የተባለው የብሉይ ኪዳንን ትምህርት የሚያውቅ የተማረ ነው። እርሱም በርናባስም የበረታ ነው በዚህ ትምህርት። እርሱም አብሮ ከቅዱስ ጳውሎስ ጋር ተጉዟል። በአንጾኪያ ባለችው ቤተክርስቲያን ወደ የመጀመሪያውን ጉዞ ከመጀመራቸው በፊት በአንጾኪያ ቤተክርስቲያንን እያሰፉ ሳለ የመንፈስ ቅዱስ ጥሪ ቀረበላቸው። እንዲህ ይላል መጽሐፍ ቅዱሱ ሲነግረን የሐዋርያት ሥራ ምዕራፍ 13 ቁጥር 1 ጀምሮ ስናነብ እስከ 4 በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለውም ስምዖንም፣ የቀሬናው
ሉኪዮስም የአራተኛው ክፍል ገዢ ሄሮድስም ባለሟል ምናሄ ሳውልም ነበሩ። ቤተ መንግሥት ውስጥ ሳይቀር የነበሩ ነቢያትና መምህራን ከቤተ ክርስቲያኒቱ ጋር ከተጋጨው ከንጉሱ ስርዓት ጋር አብሮ የነበሩ ግን ሐዋርያትን ያገለግሉ ነቢያትና መምህራን ነበሩ እና ያንን የተመለከተ እግዚአብሔር እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራዋቸው ስራ ለዩልኝ አለ። ጥሪ ነው የመንፈስ ቅዱስ። አንጾኪያን ለቆ እንዲወጣ ወጥቶ እንዲያገለግል ቤተክርስቲያን እንዲያሰፋ መንፈስ ቅዱስ ጥሪ ያቀረበ። ከዚያ ምን ይላል? በዚያም ጊዜ ከጦሙና ከጸለዩ በኋላ አሰናበቷቸው። ስለዚህ የመጀመሪያውን ጉዞ ቅዱስ ጳውሎስ እንዲህ ባለ መንገድ ጀመረ። ጥሪውን በመንፈስ ቅዱስ ጥሪ የተጀመረ ጉዞ ነው። ከዚህ የምንረዳው ምንድን ነው? አንድ ሰው የእግዚአብሔርን መንግስት ለማስፋት ሲነሳ ጥሪው ውሳጣዊ መሆኑንና የመለኮት ጥሪ መሆኑን ማረጋገጥ እንደሚገባውን ጭምር ቅዱስ ጳውሎስ ትልቅ አስተማሪ ነው። በራሱ ፈቃድ ዛሬ እዚህ ልሂድ ብሎ ተነስቶ መሄድ ሳይሆን ቅዱስ ጳውሎስ መንፈስ ቅዱስ ባመለከተበት ስፍራ አገልግሎቱን እንደጀመረ የመጀመሪያውን ጉዞ እንደጀመረ መጽሐፍ ቅዱስም ይነግረናል። ይህ ጉዞ ረጅም ጊዜ ወሰደ ነው። የተጠናቀቀው በ50 ዓመተ ምህረት አካባቢ ነው። ከዛ በፊት ነው እና ከአንጾኪያ ተነስተው መጽሐፍ ቅዱሱ እንደሚነግረን ሴሌውቂያ ወደምትባል በመርከብ ከሶሪያ ጠረፍ 100 ማይል ርቃ ወደምትገኘው ትልቅ ደሴት ቆጵሮስ ወደምትባል ደሴት ዛሬም ድረስ በዚህ ስሟ የምትጠራ አካባቢ ናት። ወደዛ ጉዞ አደረጉ። በዚያም ወደ ጳፋ ሄዱ። ባለፈው ሳምንት እንዳነሳ ነው ሰርጊዮስ ጳውሎስ የተባለ አስተዋይ ገዢ ባለስልጣን አገኙ። የእግዚአብሔርን ቃል ሊሰማ ወደደ። የእግዚአብሔርን ቃል ስለሰማ ኤልማስ የተባለ ጠንቋይ ይህ ሰው የእግዚአብሔርን ቃል እንዳይሰማ ልቡን ማጣመም ሲመክር አይኑን ቅዱስ ጳውሎስ አሳወረው በተአምራት። በዚህ ምክንያት ሁለቱም አምነው ህዝቡም አምነው ቤተክርስቲያንን በዛ መንገድ እንዲቋቋም ተደረገ። የሐዋርያት ሥራ ምዕራፍ 13 ላይ ይህን ታሪክ እናገኛለን። በዚህ መንገድ ስራቸውን በመጀመር ቅዱስ ጳውሎስ በመርከብ ወደ ጵንፍልያ ወደምትባል አካባቢ ጴርጌን ወደ ተባለች ከተማ ጉዞ አደረገ። እርሷም አሁን በዚህ በቱርክ ደቡብ አቅጣጫ የምትገኝ አካባቢ ናት። የአሁኗ ቱርክ ደቡብ ማለት ነው። ከዚህ ጊዜ ጀምሮ ቅዱስ ጳውሎስ እነሱን ተለይቶ ወደ ኢየሩሳሌም እንዲመለስ ሆነ። መከራው ስለ እየከበደው ሲመጣ መጽሐፍ እንደሚነግረን በጲስዲያ በምትባል አካባቢ በምትገኘው በአንጾኪያ፣ እቺ ማለት ከሶሪያዋ የተለየች አንጾኪያ ናት። በሁለተኛውም ሰንበት ከጥቂቶቹ በቀር የከተማው ሰው ሁሉ የእግዚአብሔርን ቃል ይሰሙ ነበር እና ይሰሙ ዘንድ ተሰበሰቡ። አይሁድም ብዙ ሕዝብ ባዩ ጊዜ ቅናት ሞላባቸው። ተመልከቱ፣ አይሁድ አልተውም። ቅዱስ ጳውሎስ ወደ ደረሰበት ሁሉ እየተከተሉ በዚያ ያሉ ቅሪቶቻቸውን እያስነሱበት ያሳድዱት ነበር። ቤተ ክርስቲያንን ክርስቶስን ከመስቀል ጀምሮ አልተዋትም። በነገራችን ላይ አሁን ድረስ የሚነሱ መናፍቃን በአጠቃላይ እርሾዎቻቸው አይሁድ ናቸው። ይህ መጀመሪያ እርሾዎቻቸው ጥንስሳቸው፣ የክህደታቸው ጥንስስ፣ የጭካኔያቸው ጥንስስ የሚገኘው በአይሁድ አእምሮ ውስጥ ነው። በአይሁድ ሐሳብ ውስጥ ነው። በአይሁድ ሐሳብ። ስለዚህ ተሰበሰቡ። አይሁድን ብዙ ሕዝብ ባዩ ጊዜ ቅናት ሞላባቸው። እየተሳደቡም ጳውሎስ የተናገረውን ቃል ተቃወሙ። ጳውሎስና በርናባስም ገልጠው የእግዚአብሔርን ቃል አስቀድሞ ለእናንተ ያስፈልጋል አሏቸው። ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን፣ ትተን እንወጣለን የማትማሩ ከሆነ። እንዲሁ ጌታ አለ ስለ ራሱ ሲናገር ቅዱስ ጳውሎስ እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌአለሁ ብሎ ሾሞኛል። እናንተ የማትሰሙ ከሆነ ይህን እውነት የማትቀበሉ ከሆነ የምታሳድዱት ከሆነ እኛ ወደ አሕዛብ ዞር እንላለን። አዎ ወደ ጨለመባቸው ከጣዖት ወደ ጣዖት ወደሚንከራተቱት ወደ እነሱ ዘወር እንላለን ብሎ ይህን በዚህ መሰረት ቅዱስ ጳውሎስ ወደ አሕዛብ ሄደ ማለት ጉዞ ጀመረ። ከዚያም ኢቆንዮን ወደምትባል አካባቢ ደረሱ። በዚያ ብዙ ዘመን እንደተቀመጡና ብዙ ስራ እንደሰሩ መጽሐፍ ቅዱስም የቤተክርስቲያን ታሪክም ይነግረናል። በተለይ በሐዋርያት ሥራ ምዕራፍ 14 ላይ በኢቆንዮንም እንደ ቀድሞ ወደ አይሁድ ምኩራብ ገብተው ከአይሁድና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ። ያላመኑት አይሁድ ግን የአሕዛብን ልብ በወንድሞች ላይ ያነሳሱ፣ አስከፉም። ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው እየተናገሩ ረጅም ወራት በዚያ ተቀመጡ። ቢያሳድዷቸውም ቢሰድቧቸውም መከራ ቢያደርሱባቸውም ግን መንፈስ ቅዱስ አቅጣጫ እንዲለውጡ ምክር እስኪሰጣቸው እስኪያመለክታቸው ድረስ በዚያቸው መከራ እየተቀበሉ ረጅም ወራት ቆዩ ይላል።
የከተማው ሕዝብ በዚያ ብዙ ስላስተማሩ ለሁለት ተከፈለ። የመጀመሪያው አንደኞቹ ከአይሁድ ጋር ተስማምተው እነ ቅዱስ ጳውሎስን መወገር አለባቸው መሞት አለባቸው ብለው አሁን በዚህ ዘመን እንደምናየው በዚህ ዘመን እንደምታዩት የሆነ ሕዝብ ከአጥማቂ ጋር ነው ያለው። የሆነ ሕዝብ ከሆነ ባህታዊ ነኝ ከሚል ጋር ነው ያለው። የሆነ ሕዝብ ከሆነ ሰባኪ ነኝ ምናምን ከሚል ጋር ነው ያለው። ከቤተ ክርስቲያን ጋር ማን ነው ብለን ብንጠይቅ በጣም የሆነ ሕዝብ ያለው የት ነው? ሚዲያ ላይ ነው። አሁን አንድ ዩቲዩበር አንድ ጥያቄ ጠየቅኩት። ለምንድን ነው የቤተ ክርስቲያንን እውነት እንደው ቀጥታ ዝም ብሎ መናገር አይሻልም ወይ? ርዕሱን ለምንድን ነው የምታጋንኑት? ቤተ ክርስቲያን እኮ እንዲህ ትምህርቷ እኮ አይፈቅድም ብዬ ስጠይቀው ምን ብሎ ነው የመለሰልኝ? አይ ርዕሱን እንደሱ ካላደረግነው ሰው አይልንም። የሚገርም ነው ማለት ሰው የሚያየው እገሌ ሞተ የሚል ዜና፣ ታረደ እዚህ አካባቢ እንዲሆነ የሚል ዜና ርዕስ ሲሆን ደስ ብሎት ይከፍተዋል። በጣም አደገኛ ዘመን አልደረስንም? እንዴት ሰው አሉታዊ ነገር ለመስማት ይዘጋጃል? እዚህ አካባቢ ስንት ሰው ሞተ የሚል ዜና ለማየት አያችሁና፣ ፈውስ፣ በጎነት፣ ድነት፣ ሰላም፣ ትንሣኤ፣ እውነት፣ ኦርቶዶክሳዊነት እንዲህ ያሉ ትምህርቶችን ለመስማት እድል አይሰጥም፣ ጊዜ አይሰጥም። እና ተከፈለ ህዝቡ። ግማሹ ተምሯል ከቅዱስ ጳውሎስ ግን ከአይሁድ ጋር ሆነ፣ ግማሹ ደግሞ ከሐዋርያት ጋር ሆነ። ሐዋርያት እውነተኞች ናቸው ብሎ ጥብቅና የሚቆም መጣ። አይ ሐዋርያት መወገድ አለባቸው የሚል ህዝብ። እንዲህ ይላል መጽሐፉ። በዚህ ምክንያት የሐዋርያት ሥራ ምዕራፍ 14 ቁጥር 4 ላይ አሕዛብና አይሁድ ግን ከአለቆቻቸው ጋር ሊያንገላቷቸውና ሊወግሯቸው ባሰቡ ጊዜ አውቀው ልስጥራንና ደርቤን ወደሚባሉት ወደ ሊቃኦንያ ከተማዎች በእነርሱ ዙሪያ ወዳለው አገር ሸሹ። ለመውገር እንደተዘጋጁ አስበው ሸሹ። ይህን ሁሉ የሚያደርጉት ቤተክርስቲያን ለማስፋት ነው። እዚህ ቅዱስ ጳውሎስ በዚህ ሲሸሹ ግን ስራ ሰጣቸው እግዚአብሔር። ራሳቸውን ለማትረፍና የቤተክርስቲያን አገልግሎት ገና ስላላለቀ የሰማዕትነቱ እግዚአብሔር የፈቀደው የሰማዕትነት ዕለት እስኪደርስ ድረስ ልክ ክርስቶስ እንዳደረገው። አንዳንድ ጊዜ ክርስቶስ አይሁድን ይሸሻቸው ነበር። የሚሸሻቸው በፍርሃት አይደለም። የሚሰቀልበትን ቀን እሱ የወሰነው ቀን አለ። መለኮታዊ ቀጠሮ ነው የስቅለቱ ቀን። ቅድም እንደሰማችሁት ዕለተ መድኃኒት የምትባል የመዳን ቀን፣ ያ ቀን እስኪደርስ ለእጃቸው ተላልፎ አይሰጥም ክርስቶስ። ሐዋርያትም እንዲያደርጉ ነበር። አሁን ከሸሹ በኋላ ሐዋርያት ቅዱስ ጳውሎስና በርናባስ ከሸሹ በኋላ ወደ ሸሹበት ሀገር ሌላ ስራ ሰጣቸው እግዚአብሔር። ሌላ መንግስት እንዲሰፋ፣ ሌላ ቤተክርስቲያን እንድትተከል። የሐዋርያት ሥራ ምዕራፍ 14 ቁጥር 8 እስከ 10 ስንመለከት ምን ይላል? በልስጥራንም እግሩ የሰለለ ከእናቱ ማህፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ጳውሎስ ሲናገር ይሰማ ነበር። እግሩ ሄዶ አያውቅም ከእናቱ ማህፀን ጀምሮ። ግን ቅዱስ ጳውሎስ ሲያስተምር ቁጭ ብሎ ወንጌል መስማት ጀመረ እና ሲሰማ እርሱም ይላል ጳውሎስ ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። ብድግ ብሎ ተነስቶም መመላለስ ጀመረ ይላል። አሁን ይህን ተአምር ሲያደርግ ቅዱስ ጳውሎስ ይህን ተአምር ሲፈጽም ይህን ተአምር የተመለከተው ህዝብ ምን አለ? እነዚህማ ሰዎች አይደሉም፣ በሰው መልክ የሚንቀሳቀሱ አማልክት ናቸው፣ ወደኛ የወረዱ አማልክት ናቸው፣ ልንሰግድላቸው መስዋዕት ልንሰዋላቸው ይገባል ብሎ ለቅዱስ ጳውሎስና ለበርናባስ ስያሜ ምን ሰጧቸው ይላል መጽሐፍ ቅዱስ። ስያሜ ለሁለቱም በርናባስን ድያ ብለው ጠሩት። ያመልኩት የነበረ አይተውት የማያውቁት ጣዖታቸው ነው ድያ። ይህንን ስያሜ ሰጡት። ለቅዱስ ጳውሎስ ደግሞ ሄርሜን ብለው ሰጡት። ከሱ ሻል ያለ ከድያ የተሻለ አምላክ ነው ብለው። ምን አደረጉና ቅዱስ ጳውሎስ ይህም በሰሙ ጊዜ ይህም ብቻ አይደለም፣ በዚያ ድያ ለሚባለውና ሄርሜን ለሚባለው ጣዖት ካህን ሆኖ ይኖር የነበረ ለነዚህ ሁለት ጣዖታት መስዋዕት እየሰዋ ይኖር የነበረ ሰው ህዝቡን አሰባስቦ ቀስቅሶ ከህዝቡ ጋር በመሆን መስዋዕት ሊሰዋላቸው ወደደ ይላል መጽሐፍ ቅዱስ። ሊሰዋላቸው ወደደ። ያኔ ግን ጳውሎስና በርናባስ ይህን ሲሰሙ ምንድን ነው የሚለው? ልብሳቸውን ቀደዱት። አያቸው የእግዚአብሔርን ክብር ላለመንጠቅ። አሁን በዚህ ዘመን እንዲህ የሚል አለ? የለም። በዚህ ዘመን እንዲህ የሚል የለም። አሁን አጥማቂ ነኝ የሚሉትን ሰዎች ተመልከቷቸው። አንዳንዴ እኮ በጣም አስነዋሪ ነገሮች እኮ እንሰማለን። አስነዋሪ
አሁን አንድ ቪዲዮ እንደውም አንድ አጥማቂ ሰሞኑን ልከውልኝ የተመለከትኩት ምንድነው አጥማቂ ነኝ ነው የሚለው ከየት እንደመጣ አይታወቅም መስቀል ይዟል ተመልከቱ እና ምን ይላል እያስጮኸ ነው መናፍቃኑ ሰርተውብን ነው ዶክመንተሪ ይላኩልኝ እና ሲያስጮህ በኢየሱስ ክርስቶስ ስም ልቀቅ ይለዋል አለቅም ይለዋል በኢየሱስ ክርስቶስ ስም ልቀቅ አለቅም ሲለው በሚካኤል ስም ሲለው ይጮሃል አያችሁ አሁን ሚካኤልን የወደደ ነው አይደል የሚመስለው ሚካኤል እውነት ነው በቅዱስ ሚካኤል ስም እኮ ሰይጣን ይወጣል ግን እንዴ የኢየሱስ ክርስቶስ ስም ያላስጮኸው ሰይጣን ሚካኤል ሲባል ነው የሚጮኸው የትኛው ስምስ ነው የሚበልጠው ይሄ አደገኛ ነገር ነው የቤተ ክርስቲያንን ትምህርቷን ሆን ተብሎ ቤተ ክርስቲያን ነገ ልትመልስ አንድ ሞኝ ተከለው ይባላል አይነቅለውም ሺህ ብለህ አይነቅለውም ቤተ ክርስቲያን ከክርስቶስ በላይ ሚካኤልን እንደምታሳይ አይነት አድርገው ለማስተላለፍ አደገኛ ነው እንዲህ ያሉ ሰዎች ምንድነው የሚሉት አይ የአምላክ ክብር ቢሰጣቸው አሜን ብለው ነው የሚቀበሉ አያችሁ አሜን ብለው አደገኛ ነው ቅዱስ ጳውሎስ ግን አያችሁ እንደ አምላክ መስዋዕት ሊሰውለት ሲያስቡ ከበርናባስ ጋር ልብሳቸውን ቀደው በመውጣት እየጮሁ ይላል እየጮሁ ህዝቡን ስለምን እንዴት አደርጋላችሁ እኛ ደግሞ እንደናንተ የምንሰማ ሰዎች ነን እግዚአብሔርን የምንሰማ ሰዎች ነን ከዚህ ከንቱ ነገር ስለምን አልራቃችሁም አለና ምን አለቀጥሎ ሰማይና ምድርን ባህርንም በእነርሱ ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን ሰብካለን ወደሱ እንዲህ በማለት በጭንቅ አስተዋቸው ይላል አያችሁ በጭንቅ ቤተክርስቲያንን አስተሳሰባቸውን አስተካክለው እግዚአብሔር የላካቸው የክርስቶስ ሐዋርያት መሆን ናቸው እንጂ አምላክ እንዳልሆኑ በመናገር ቤተክርስቲያንን በዚያች አካባቢ በዚህ ገቢረ ተአምራት አማካኝነት መሰረቱ አይሁድ ግን ሰሙ ይሄንንም ሰሙ እና ይሄንንም ሰሙና አይሁድ ከአንጾኪያ ወደ ኢቆንዮን መጡ ቅዱስ ጳውሎስ ወዳለበት ህዝቡንም አባብለው ጳውሎስን ወገሩት በድንጋይ ያ ተአምር የተደረገለት ህዝብ በአይሁድ ማታለል ምክንያት በቅዱስ ጳውሎስ ላይ ጨከነበት በድንጋይ ወገሩት የሞተ መስሏቸው የሞተ እስኪመስላቸው ድረስ ነው የሚለው መጽሐፍ ቅዱስ ለመግደል ነው የወገሩት የሞተ መስሏቸው ከከተማ ወደ ውጭ ጎተቱና ጣሉት ደቀ መዛሙርት ግን ከበቡት ያስተማራቸው ደግሞ አያችሁ እርሱ ያስተማራቸው የተረፉት ደቀ መዛሙርት ክርስቶስ የገባቸው መሲሁ ለምን እንደተገለጠ በትክክል የተረዱ የቤተክርስቲያንን ዓላማ ተልእኮ የተረዱት ደግሞ ቅዱስ ጳውሎስን ከበው ከበርናባስ ጋር ከበውት ወደ ከተማ እንዲገባ አድርገው በማግስቱ ደርቤን ወደምትባል ሀገር እንዲሻገር ከአንዱ ከተማ ወደ አንዱ ከተማ ቤተክርስቲያን ለመመስረት የሚወጣው ጨርሻለሁ ስራዬን ብሎ ሳይሆን መከራና ስቃይ እየተቀበለ መከራ ያወጣዋል ወደ ሌላው ከተማ ሲገባ ደግሞ ሌላ ደግሞ የቤተክርስቲያን ተልእኮ ይፈጽማል እና ቤተክርስቲያን እንደነዚህ ሐዋርያት ገድል የጻፈችላቸው ጽላት የቀረጸችላቸው በስማቸው ቤተክርስቲያን ያነጸችላቸው በዚህ ምክንያት ነው ማለት ነው በዚህ ምክንያት የሚበራ የሚታይ ክብር ያላቸው ናቸው ከዚያ ተሻገሩ በዚያችም ከተማ ወንጌልን ሰበኩ አሳምነው ደቀ መዛሙርትን አደረጉባት ቤተክርስቲያን ተከሉባት በደርቤን ከዚያ ምን ይላል የሐዋርያት ሥራ ምዕራፍ 14 ላይ የደቀ መዛሙርትን ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩ ወደ እግዚአብሔር መንግስት በብዙ መከራ ልንገባ ያስፈልገናል ቅዱስ ጳውሎስ መከራውን ተረጎመው መከራው ለእግዚአብሔር መንግስት የሚያበቃ አክሊል ነው የህይወት መንገድ ነው ስለዚህ ወደ እግዚአብሔር መንግስት በብዙ መከራና ትዕግስት ልንገባ ያስፈልገናል እያሉ ወደ ልስጥራንና ወደ ኢቆንዮን እንደገና ወደ አንጾኪያ ተመለሱ ሐዋርያት ቅዱስ ጳውሎስና በርናባስ በጲስድያ በጵንፍልያ ከዚያም ወደ ጴርጌን ወደ አጣሊያ የምትባል አካባቢ እንደገና ሄዱና በመርከብ ወደ ሶሪያ ተመልሰው ወደ አንጾኪያ ተመለሱ የመጀመሪያውን ሐዋርያዊ ጉዞ እንዲህ ባለ መንገድ ፈጸሙ ቅዱስ ጳውሎስ ከበርናባስ ጋር ይሄንን ሲፈጽም ምን እያደረገ ነው ራሱ በመጽሐፍ እንደነገረን የሐዋርያት ሥራ ምዕራፍ 14 ቁጥር 23 ላይ ቅዱስ ሉቃስ እንደነገረን በየቤተ ክርስቲያኑ ሽማግሌዎችን ከሾሙላቸው በኋላ ጾመውም ከጸለዩ በኋላ ላመኑበት ለጌታ አደራ እየሰጧቸው እረኛ እያስቀመጡላቸው የመጀመሪያውን ሐዋርያዊ ጉዞ ፈጸመ የቅዱስ ጳውሎስ የመጀመሪያው ሐዋርያዊ ጉዞ ያበቃው በአንጾኪያ ሶሪያ ነበር ማለት የተነሳባት
መጀመሪያ የነበረባት ክርስቲያኖች ተብለው ደቀ መዛሙርት የተጠሩባት ሀገር በዚያ ተመልሶ በዚያ ቆየ። በዚያ ሲቆይ ቅዱስ ጳውሎስ ሌላ ችግር በአንጾኪያ ተፈጠረ። ሌላ ችግር። እነዚህ በአንጾኪያ ያሉ ክርስቲያኖች በመጀመሪያው ምዕተ ዓመት በተለይ ከበዓለ ሃምሳ ጀምሮ ክርስትናን የተቀበሉ ከአይሁድም ከአሕዛብም ወገን የነበሩ ናቸው። አንዳንዶቹ ከአይሁድ ወገን የመጡ ናቸው፣ ከኦሪቱ ግዝረት የመጡ ናቸው። አንዳንዶቹ ከጣዖት አምልኮ ከአሕዛብነት የመጡ ናቸው። ሁለቱም አንድ መጠለያ፣ ሰማያዊ መጠለያ ጎጆ ቤተክርስቲያን የገቡ ናቸው። ነገር ግን ከአይሁድ ወገን የነበሩት ምንም እንኳን ክርስትናን ቢቀበሉም ከኦሪቱ ስርዓት ሙሉ ለሙሉ መላቀቅ ያልቻሉ ነበሩ። ለመላቀቅም መተው ራሱ አስፈላጊ መስሎ ያልታያቸው ነበሩ። መተው ከጥምቀቱ ጋር ግዝረቱ እንደ ሃይማኖት መታየት አለበት ብለው የሚሉ ነበሩ። ከጥምቀቱ ጋር የመንጻት ስርዓቱ እንደ ሃይማኖት መታየት አለበት የሚሉ ነበሩ። ክርስትና ያለነዚህ ዋጋ የላቸውም፣ ዋጋ የላትም ብለው የሚቀበሉ ነበሩ። ከአሕዛብ ወገን ደግሞ ክርስትናን የተቀበሉት ደግሞ አብዛኞቹ በአንጾኪያ የሚገኙ ስለነበሩ ስለ ሙሴ ሕግና ስለ ኦሪት ስርዓት የሚያውቁት ምንም ነገር አልነበራቸው። ምንም አልነበራቸውም። በዚህ ምክንያት አይሁድ ረበሿቸው። ከአይሁድ ወገን የመጡት እነዚህን አሕዛብ ረበሿቸው። የሙሴን ሕግ የግዝረትን ስርዓት እንዲፈጽሙ አስገደዷቸው። የሙሴን ሕግና የግዝረትን ስርዓት ደግሞ አሕዛብን ፈጽሙ ማለት እነሱን ይሄን አድርጉ ብሎ መጠየቅ ደግሞ ሸክም ነው፣ በእነሱ ላይ መጫን ነው። ሐዋርያ ቅዱስ ጳውሎስ ይሄን አስተምሯል። ሸክም ነው፣ ሸክም አትጫኑባቸው በአሕዛብ ላይ ያስተምር ነበር እና የዚህ ስርዓት ተቃዋሚ ሆኖ ነበር ቅዱስ ጳውሎስ። በዚህ ምክንያት በይሁዳ አውራጃ በኢየሩሳሌም ከአይሁድ ወገንና ክርስትናን የተቀበሉ አጠቃላይ የሚባሉት ባይሆኑም አይሁድ የተወሰኑት የተረፉ ናቸው፣ ክርስቲያኖች የሆኑ ናቸው። አሕዛብን እንዳቅማቸው መቀበል የቻሉ ናቸው። የተወሰኑት ደግሞ አሕዛብን ይቃወሙ የነበሩ ናቸው እና አይሁድ ራሳቸው ሌላ በሁለት የሚከፈሉ ናቸው። አሕዛብና አይሁድ በዚህ በግዝረት ምክንያት ተከፍለዋል። ራሳቸው አይሁድ ደግሞ በዚሁ ምክንያት ለሁለት የተከፈሉ ናቸው። የቅዱስ ጳውሎስን ሐሳብ የተቀበሉ አይሁድ ነበሩ። የቅዱስ ጳውሎስን ሐሳብ የተቃወሙ ግዝረት ከሌለ ወንጌል ያለ ግዝረት ከንቱ ናት ብለው ደግሞ የሚያምኑ አይሁድ ነበሩ እና አንደኞቹ ክርስቶስን ተቀብለው እውነተኛ ክርስቲያኖች የነበሩ ናቸው ማለት ነው። ሁለተኞቹ ደግሞ ክርስትናን ከተቀበሉ በኋላ የሙሴን ሕግና የኦሪትን ስርዓት እንደ ዋናና የመጀመሪያ አድርገው የሚያስቡ ነበሩ። እንዲህ አይነት የስርዓት ችግሮች ቤተክርስቲያን አካባቢ ይፈጠራሉ። ግን ማን ነው የሚፈታቸው? ቤተክርስቲያን እንዲህ አይነት ችግር ሲፈጠር በጠበል ጉዳይ ሊሆን ይችላል፣ በሆነ ስርዓት ጉዳይ ሊሆን ይችላል። ችግር ሲፈጠር ማን ነው የሚፈታው? አያችሁ፣ ቅዱስ ጳውሎስ ይህን ያደረገው። ችግር ተፈጠረ። በተለይ እነዚህ ከእሱ ጋር የደገፉት ከአይሁድ ወገን የመጡ ክርስትናው የገባቸው እውነተኛውን ክርስትና የተቀበሉት አይሁድ ቅዱስ ጳውሎስ ወደ ክርስትና ከተመለሰ በኋላ በኢየሩሳሌም ከነበሩት አባቶች ጋር ለመተዋወቅ በሄደ ጊዜ አይሁድ ሊወግሩት ሲያስቡ፣ ሊገሉት ሲያስቡ ያስመለጡት እነዚህ ናቸው እና እነዚህ ጠንካራ ክርስቲያኖች ነበሩ። በሌላ በኩል ደግሞ ቅዱስ ጳውሎስ ራሱ ሐሰተኛ ወንድሞች ብሎ ይጠራቸዋል። ሐሰተኛ፣ እነዚህ ግዝረቱን የተቀበሉት ያለ ግዝረት ክርስትና ዋጋ የለውም ያሉትን ደግሞ ቅዱስ ጳውሎስ ሐሰተኛ ወንድሞች ብሎ ጠርቷቸዋል። እዚህ ገላትያ መልእክት ምዕራፍ 2 ቁጥር 4 ላይ ምን ይላል? ሐሰተኞች ወንድሞች ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ሐሰተኞች ወንድሞች ሾልከው ከአይሁድ ተልከው ክርስቲያኖች ነን ብለው ግን ይህንን ነፃነት ይሰልሉ የነበሩ እና ክርስትናውን ያወኩ ይረብሹ የነበሩ ነበሩ። እነዚህ ችግሮች ተፈጠሩ። እነዚህ ችግሮች ሲፈጠሩ ቅዱስ ጳውሎስ ይህን ችግር ለመፍታት እነዚህ ሐሰተኞች ወንድሞች ወደ አንጾኪያ ሄደው ጳውሎስና በርናባስ የመለሷቸውን ሰዎች ያሳመኗቸውን ሰዎች በሙሴ ሕግ እና መሰረት የግዝረትን ሕግ ካልተቀበላችሁ ልትድኑ አትችሉም እያሉ ሲያስተምሩ ይህ ጉዳይ ከኢየሩሳሌም ከመጡት ጋር እጅግ ከተከራከሩ በኋላ ራሱ ክርስትናን ለመቀበል ግዝረትን መቀበል ያስፈልጋል ወይስ አያስፈልግም ሚለው ከባድ ክርክር ሆኖ ስለነበረ ለዚህ ጥያቄ መልስ ለማግኘት ቅዱስ ጳውሎስ ምንድን ያደረገው? ጥቅስ ጠቅሶ ብቻ ሳይሆን ጉዳዩን ሊፈቱት የሚገቡት ሐዋርያት ናቸው ብሎ ከሐዋርያትና በኢየሩሳሌም ካሉ ሽማግሌዎች ዘንድ
ምክርን መመሪያን ለመቀበል ወደ ኢየሩሳሌም ተጓዙ። ይሄ የሆነው በ50 ዓመተ ምህረት ነው። የመጀመሪያውን ጉዞ ሐዋርያዊ ተልእኮ ጨርሶ ፈጽሞ ከመጣ በኋላ ኢየሩሳሌም ከደረሱ በኋላ ከሐዋርያት ጋር በተገናኙ ጊዜ እግዚአብሔር በእነርሱ በኩል የሰራላቸውን ስራ በአሕዛብ ዘንድ ያመኑትን ክርስቲያኖች የተመሰረተችውን ቤተ ክርስቲያን እግዚአብሔር እንዴት ያለ ድንቅ ነገር እንደሰራባቸው ለሐዋርያት በዝርዝር አስረድተው ነግረው የምስራቹን አብስረው፣ ነገር ግን ከፈሪሳውያን ወገን የሆኑ አንዳንድ አማኞች ደግሞ መጥተው አሕዛብ ክርስትናን ከመቀበላቸው በፊት እንዲገረዙ የሙሴንም ሕግ እንዲጠብቁ እያሉ አስቸግረዋል በማለት በክርስቲያኖች መካከል መከፋፈል እንደተፈጠረ ለሐዋርያት ነገሯቸው። ሐዋርያት በዚህ ምክንያት ሲኖዶስ ተሰበሰቡ። የመጀመሪያው ሐዋርያዊ ሲኖዶስ የመጀመሪያው ሲኖዶስ የሚባለው በ50 ዓመተ ምህረት የተፈጸመው። አሁን ሲኖዶስ የምትለው ቤተክርስቲያን እሱን ነው ማለት ነው። በዓመት 2 ጊዜ የኢትዮጵያ ቤተክርስቲያንም ይህንን ታደርጋለች። በዓመት 2 ጊዜ ሐዋርያዊ ጉባኤ ብፁዓን ሊቃነ ጳጳሳት ከየሀገረ ስብከቶቻቸው ተሰብስበው ሲኖዶሳዊ ጉባኤ ያደርጋሉ። የተፈጠሩ ችግሮችን ያሉ ለችግሮች ቀኖናዊ እርምጃ እንዲሰጥ መልስ ይሰጣሉ፣ ውሳኔ ይወስናሉ፣ ያጸድቃሉ። ያ ውሳኔ የሐዋርያት ውሳኔ ተብሎ ይጠራል። አንድ ክርስቲያን በቅዱስ ሲኖዶስ ውሳኔ መጽናትና መታመንና መኖር አለበት ብላ ቤተክርስቲያን የምታስተምረው ለዚህ ነው። እዚህ ሐዋርያት ተሰበሰቡ፣ በዚህ ጉዳይ ለመምከር ተሰበሰቡ። በዚህ ጉዳይ ላይ ሁሉም ሐዋርያት ተገኝተዋል። ሁሉም ይህንን ቀሌምንጦስ ዘእስክንድርያ የተባለ የቤተክርስቲያን ሊቅ ጽፎታል። 12ቱም ሐዋርያት ተሰብስበዋል። ጳውሎስና በርናባስም በእነሱ አማካኝነት እግዚአብሔር በአሕዛብ መካከል ያደረገውን ድንቅ ነገር በዚህ ጉባኤ አስረዱ። ስለዚህ እግዚአብሔርን ካመሰገኑ በኋላ ብዙ ክርክሮች ተደረጉ። በዚህ ጉዳይ በሲኖዶሱ ይፈጠራል ክርክር። አሁን እኛ ሀገር አይታችኋል። ብፁዓን አባቶቻችን ተሰብስበው በአንድ ጉዳይ ላይ ጭቅጭቆች ይፈጠራሉ። ጭቅጭቆች ሲፈጠሩ ምን ይላሉ? ብዙ ምዕመናን ባለመረዳት ምክንያት እነዚህ አባቶች ራሳቸው ሳይስማሙ ይላሉ። ጭቅጭቅ አለ። ጳውሎስና ጴጥሮስ ራሱ እንደተጋጩ መጽሐፍ ቅዱስ ይነግረናል አለ። ሁለቱም ግን በቅንነት ለቤተ ክርስቲያን ከማሰብ የሚመነጭ ነው። ስለዚህ በሐዋርያት መካከል ትልቅ ክርክር ተደርጎ ሐዋርያት የሚከተለውን ውሳኔ ጽፈው በደብዳቤ በአንጾኪያ ለሚገኙ ክርስቲያኖች ላኩላቸው። እኛና መንፈስ ቅዱስ ወስነናል በማለት የመጀመሪያው ከአሕዛብ ወገን ክርስትናን የተቀበሉ ወንድሞች ከአይሁድ ወገን ክርስትናን ከተቀበሉት ጋር ሁሉም ትክክል ናቸዋል። ጠብ እንዳይፈጠር እኛም በደሉን ደግሞ እንዳይሉ ግዝረቱም ምኑም ያስፈልጋል የሚሉትንም እነሱንም ሞራላቸውን ጠበቁላቸው። ሁላችሁም ለሕግ በመቅናት ነው፣ ልክ ባይሆንም ለሕግ በመቅናት ነው እና መዳንን ከመፈለግ ነው። ስለዚህ ሁሉም ልክ ናቸው አሉ። በመቀጠል ግን ምን አሉ? ሁለተኛ እነዚህ ከአሕዛብ ወገን ክርስትናን የተቀበሉ ወንድሞች ግን ግዝረትን እና ሌላውንም የኦሪትን ሕግና የፈሪሳውያንን ልማድ ለመጠበቅ አይገደዱም፣ አታስገድዷቸው። አሁን እኛ ሀገር ድሮ በ1970ዎቹ አካባቢ የነበሩ አንድ ሊቀ ጳጳስ እዚህ አፋር አካባቢ የተወሰኑ ክርስቲያን የሆኑ ነበሩ እዚህ አካባቢ እና አንዱ ችግራቸው ምን ነበረ? ውሃ የላቸውም። ክርስቲያኖች ናቸው። ውሃ የሚባል ነገር የዘላን ኑሮ ነው የሚኖሩት። ስለዚህ በውሃ ምትክ የሚጠጡት ወተት ነው። ግመል ብዙ ትጠጣለች እንደምታውቁት። ግመሏ የምትሰጣቸውን ወተት ውሃ የሚገኝበት አካባቢ እስኪደርሱ ድረስ ያንን ወተት 3 እና 4 ወር 5 ወር አካባቢ ሊጠቀሙ ይችላሉ። እና ጳጳሱ ጋር ሄደው እኛ ቤተክርስቲያን ነው ክርስቲያኖች ነን፣ ጾሙን እንፈልጋለን፣ ግን ውሃ የለንም፣ ምን ይሻለናል? አያችሁ፣ ክርስትናውን ፈልገውታል፣ ጾሙን ይፈልጉታል፣ ግን ምን የለም? ውሃ የለም። ውሃ ደግሞ ሳይጠጣ መኖር ይቻላል? አይቻልም። ምን ይሻላል? ጳጳሱ ብልህ ስለነበሩ ምን አሉ መሰላችሁ? በሉ ጾም ሲሆን ወተቱን ተዉትና የወተቱን ቅራሪ ጠጡ አሏቸው። አያችሁ፣ ይህ ከህሊናቸው ጾም የሚባለው ነገር እንዳይጠፋ ማለት ነው። ወተቱን ዋናውን አጠጡት፣ ግን ያቺን ቅራሪዋን ጠጧት። አሁን እነዚህ ክርስቲያኖች አባታችን ፈቀዱልን፣ እረፍት ሰጡን እያሉ እሳቸውን እያመሰገኑ እንዲኖሩ ነበር። ውሃ ሲያገኙስ ይተውታል፣ እንደማያስፈልግ ያውቁታል። አሕዛብንም አታክብዱባቸው እንደዚህ። ስለዚህ አይገደዱም፣ ይህን ሕግ ለመጠበቅ አይገደዱም። ክርስትናውን መቀበላቸው በቂ ነው ብለው ወሰኑ። ሶስተኛ ከሚከተሉት አላስፈላጊ ነገሮች ማለት በቀር ሌላ ሸክም እንዳይጫንባቸው አሉ። አንደኛ ለጣዖት የተሰዋ ምግብ እንዳይበሉ ሕግ ሰሩ፣ ለጣዖት። ሁለተኛ ሳይታረድና ደሙ ሳይፈስ ታንቆ የሞተ እንስሳ እንዳይበሉ።
አሁን እንደምታውቁት እኛ ኢትዮጵያውያን አንበላም። ያልታረደ ታንቆ የሞተ ከታልነቀ ከደምም እንድንጠበቅ ፍትሐ ነገሥታችንም ይከለክላል። መጽሐፍ ቅዱስም ሐዋርያትን በሲኖዶሳቸው የወሰኑት ነው። አንበላም። ስለዚህ ምን አሉ? ሳይታረድና ደሙ ሳይፈስ ታንቆ ከሞተ እንስሳ እነዚህን እንዳይበሉ። ሶስተኛ ደም እንዳይበሉ፣ የእንስሳትን ካረዱ በኋላ ደም እንዳይበሉ። አራተኛ ከዝሙት እንዲርቁ። እነዚህን ውሳኔ ወስነው የእነዚህን የውሳኔ ደብዳቤ ላኩላቸው። ቅዱስ ጳውሎስና በርናባስ ይህንን የሐዋርያት ውሳኔ በቃልም ጭምር እንዲያስረዱ ታዘዋል። የሐዋርያት ሥራ ምዕራፍ 15 ቁጥር 1 እስከ 29 ተመልከቱት። ሙሉ ታሪኩን እዛ ላይ ታገኙታላችሁ። ቅዱስ ጳውሎስና በርናባስ ወደ አሕዛብ በመመለስ ወደ አንጾኪያ በመመለስ ይህንን ውሳኔ በማስተማር አሕዛብን አስደሰቷቸው። ረፍት ስላገኙ አሕዛብ ከጭቅጭቅ ስለዳኑ ሐዋርያት አባቶቻቸው ስለወሰኑላቸው፣ እነዚህ ሐዋርያት ደግሞ ከራሱ ከክርስቶስ የተማሩ ስለሆኑ የእነሱ ውሳኔ እውነተኛ ውሳኔ ነው ብለው ተቀብለው በዚህ ደስ ተሰኙ። ቅዱስ ጳውሎስና በርናባስ ሁለተኛውን ሐዋርያዊ ጉዞ ከመጀመራቸው በፊት ይህንን ልዩነት በማጥፋት ይህንን ሐዋርያት የወሰኑትን ውሳኔ በማስተማር በዚያችው በአንጾኪያ ጥቂት ጊዜ ወስደው ቆይተው ከዚያ በኋላ ሁለተኛውን ሐዋርያዊ ጉዞአቸውን እንደጀመሩ መጽሐፍ ቅዱስም የቤተክርስቲያን ታሪክም ይነግረናል። ሁለተኛውን የሐዋርያዊ ጉዞ እና ሶስተኛውን በሚቀጥለው ሳምንት እንመለከታለን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አምላካችን እግዚአብሔር የሳምንት ሰው ይበለን። እግዚአብሔር ይስጥልን።